እንቁላል በአሁኑ ሰዓት 20 ብር 22 ብር ነውና የሚሸጠው። እንደዛ ከመግዛት ለራሳችሁ ለቤታችሁ ራሱ ይችላችኋልና እንደዛ አድርጎ መጠናከሩ አይከፋም ማለት ነው። ዝሮ ዝሮ ምንም ይሁን አንድ ሰው ሰርቶ የሚቀየርበትን ሰርቶ ገንዘብ የሚያገኝበትን መንገድ ነው መፈለግ ያለበት ማለት ነው። ስራ ከናቅን የትም አንደርስም። ሀባይቦቼ እንደምታዩት እንግዲህ ፍየሎች እንዲሞ እስኪውልኝ አሁን ከዱር መጥተው ነው። በተለይ የነጩ ፍየል በጣም ርካሽ ዋጋ ነው የተገዛው እና ቅመሞች እናንተም ገዛ አርጋችሁ አስቀምጡ። ይጠቅማል። ያኔ ገንዘብ ቁጭ ከሚል የሆነ ነገር ገዝታችሁ ትርፋማ ነው የምትሆኑት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁ በሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ የጁማ ውሏችንን ላሳያችሁ ነው። እንግዲህ ወደ ዶሮ እርባታም ገብተናል ማለት ነው ሀባይቦቼ። እነዚህን የምታዋቸውን ዶሮ ቀነጣጥቤ አሁን ራታቸውን አርጌላቸው ነው። እነዚህ ከተገዙ 15 ቀናቸው ማለት ነው። እዚህ ደግሞ የምታዋቸው እነዚህ አራቱ ዛሬ ነው የተገዙት። እንግዲህ ክረምቱን እስኪ ደግሞ ልሞካክረው ብዬ ዛሬ እነዚህን ገዛሁኝ ማለት ነው። እነዚህ በጣም ያው ህፃን ነበሩ፣ አሁን አድገዋል ማለት ነው። በዛ በኩል የምታዋት አንደኛዋ ደግሞ ከፍ የምትለው ነጭ ያላት ትንሽ አርጅታለች፣ ቆየት ያለች ናት። እና እነዚህ አምስቱና እነዚህ አራቱ እኔ አዲስ ነው የገዛኋቸው ማለት ነው። እንግዲህ እንደዚህ እያረኩኝ እስኪ ምንድነው የሚባለው ኑሮን እናሸንፍ ነው አይደለ? እና ደግሞ እስኪ ያሳያችኋለሁ። ሁለት ፍየሎች ገዝቻለሁኝ። አሁን እናብላቸው ብለው ልጆቹ ወደዛ ይዘዋቸው ሄደው ነው እና ወደ ፍየል እርባታ ዶሮ እርባታ ገባሁኝ እላችኋለሁኝ። እና እንቁላል በአሁኑ ሰዓት 20 ብር 22 ብር ነውና የሚሸጠው። እንደዛ ከመግዛት ለራሳችሁ ለቤታችሁ ራሱ ይችላችኋልና እንደዛ አድርጎ መጠናከሩ አይከፋም ማለት ነው። ዝሮ ዝሮ ምንም ይሁን አንድ ሰው ሰርቶ የሚቀየርበትን ሰርቶ ገንዘብ የሚያገኝበትን መንገድ ነው መፈለግ ያለበት ማለት ነው። ስራ ከናቅን የትም አንደርስም። ስራ ታላከበርን በቃ ጥሩ ደረጃ ላይ መድረስ አንችልምና ያገኘነውን ነገር ይሄ ነገር ያዋጣናል ብለን ካሰብን በዛ ነገር ላይ ተሰማርተን መስራት አለብን ማለት ነው። በዛው መጠንከር አለብን እና ያው እኔ ዶሮ ገዛለሁ ብዬ እና ሀባይቦች እስኪ ፍየሎችም ከመጡ በጊዜ አሳያችኋለሁኝ። ያው እስካሁን ሱቅ ገበያ ስለቆየሁ ለመቅረጽ አልተመቸኝም ነበረ። አሁን ይሄ ወራታቸውን ሰጥቼ ነው እያበላሁኝ ቪዲዮ እየሰራሁ ያለሁት። የሚበሉት ፉርሽካ እንደዚህ በውሃ አርበስብሼ ፉርሽካ ሰጣቸዋለሁ። ከዛ ደግሞ እንጀራ ምናምን እንደዚህ የተራረፈውን ስንዴ ገዝቼላቸዋለሁ። ስንዴ ሰጣቸዋለሁኝ። እንደዚህ እያረኩኝ እንግዲህ ሌላው ቢቀር በቃ ለቤታችሁ እንኳን እንግዳ ቢመጣባችሁ እንቁላል ልግዛ ብላችሁ አታስቡም ማለት ነው። በአሁኑ ሰዓት እንግዲህ አንድ እንቁላል 20 ብር ተገዝቶ በቃ ምን ያህል ይበቃችኋል ለቤታችሁ ራሱ ቢሆን ማለት ነው። እና ይጠቅማሉ። በተለይ ደግሞ ወንዴ ቢገዙ መስከረም ላይ ምናምን እንደዚህ በዓል አካባቢ ላይ ቶሎ ስለሚያድጉ መሸጥ ይቻላል ማለት ነው በጥሩ ዋጋ። እና ፍየልም እገዛለሁ ብዬ አላሰብኩም ነበረ፣ ግን አሁን ስለረከሰ ክረምት ስለሆነ ገበሬውም ስለሚሸጥ ማለት ነው ወደ ከስጋ አዝመራ ምናምን ነገር ስለሚሄድ ሰው ፍየሉን እየሸጠ ስለነበረ ስለረከሰ እነዛን ገዛሁኝ እላችኋለሁኝ። እና ያው ዝሮ ሁላችንም ብንሆን ባለው ነገር መፍጨርጨርና ባለው ነገር ግዴታ መሰማራት አለብን እላችኋለሁኝ። እንግዲህ ያው እየመሸ ነው፣ መግሪብ እየደረሰ ነው። እራታቸውን ይብሉልኝና ውሃቸውን ጠጥተው ወደ ቤት አስገባቸዋለሁኝ። እና እንግዲህ እንደዚህ እያደረግን ኑሮን እናሸንፍ መልሰን ወደ መዳም ኩሽና ላለመሄድ ማለት ነው። የመዳም ኩሽና ሰልችቶናልና በቃም ብለን ስለመጣን ደግሞ ሁለተኛ ወደዛ መዞር አንፈልግም። እዚሁ በሀገራችን አላህ ያሳድገን ያበርታን ማለት ነው።
ሀባይቦቼ እንደምታዩት እንግዲህ ፍየሎችን ደግሞ እስኪውልኝ አሁን ከዱር መጥተው ነው የእህቴ ልጅ ወደ ሜዳ ነርቷቸው ሲያበላ ቆይቶ ማለት ነው። አሁን ደግሞ ዶሮቹ የተውት ጊዜና እነሱ ጠመዱት ማለት ነው። እስኪ እንዳው እነዚህን ፍየሎች በስንት እንደተገዙ ግምታችሁን ለመሞከር ማለት ነው። እና ያው እነዚህን ቀን ጠብ አድርጌያለሁ ማለት ነው። የጫቱንም ቀርጥ ምኑን አበላላቸውና እንግዲህ ያድጋሉ። ያው ሀሪፍ ናቸው። ቆንጆ ዋጋ ነው የተገዙት። በጣም ሀሪፍ ናቸው፣ ርካሽ ናቸው እያሉኝ ነው ሰዎቹ። እና እዚህ ቀየ ዶሮቹንም ፍየሎቹንም ላንጋጋበት ብዬ ይዣለሁኝ እላቸዋለሁኝ። በተለይ የነጩ ፍየል በጣም ርካሽ ዋጋ ነው የተገዛው። እና ቅመሞች እናንተም ገዛ አርጋችሁ አስቀምጡ። ይጠቅማል። ያኔ ገንዘብ ቁጭ ከሚል የሆነ ነገር ገዝታችሁ ትርፋማ ነው የምትሆኑት እንጂ አያከስራችሁም ማለት ነው። እና እኔ ፍየል ለመግዛት እራሱ አላሰብኩም ነበረ። በቃ እንደዚህ የሚተራረፈው ምናምን ነገር ከበሉ ቶሎ ብለው ለውጥ ስለሚያመጡ ለዛ ብዬ ነው እላችኋለሁኝ። እንግዲህ ቅመሞችዬ እንዴት አያችሁት? ስራዬ ተመቻችሁ ወይ? በዚሁ ልቀጥል እንዴት ነው? እንግዲህ ሱቁም እዛም እየተሯሯኩኝ የዱንያውም ምኑም በቃ ይቻለም እንደዚህ ናም ማለት ነው። ለፍተህ ጥረህ ግረህ ብላ ነው የሚባለው አይደለ? ለፍተህ ጥረህ ግረህ ብላ ይባላል። አማርኛው ጠፋብኝና ክስበላት ወደ ቤት እንዳትሄድ እና እንደዚህ ነው እላችኋለሁ። ሁለቱም ወንድ ናቸው በነገራችን ላይ። አሁን ሴት ብገዛ እንትን ካሉ ማለት ወይ ያረግዛሉ ምናምን እንደዚህ እኔ አልፈልግም። ደግሞ የሚዋለዱ ምናምን ነገር አልፈልግም። ለምን ማን ያጨማልቃል? እዚህ ደግሞ ግልገል አደገች አላደገች አረገዘ አላረገዘ ወንድ ናቸው እነዚህ ሁለቱም። እንደዛ ይሻላል ብዬ እላቸዋለሁ። እስኪ ግቡ ቤት። እነዚህ ደግሞ ምሽት ካላለ ወደ ቤት አይገቡም። በቃ አይገርምም እንዴ? በቃ ሲጨልም ነው። አንዳንዶቹ ዶሮ በጊዜ ነው የሚገቡት። እነዛ ደግሞ አዲሶቹ ማለት ነው። ተመልከቱ፣ ወደ በሩ ወደዛ ነው የሚሄዱት ሊወጡ ማለት ነው። ገና ዛሬ ስለሆነ ለመውጣት ነው ያሰቡት ማለት ነው። መግቢያቸውንም አላወቁትም ገና። ግቢ በልልኝ እስኪ አስገባልኝማ። አሰይ ጎበዙ